የፌስቡክና የኢንስታግራም የማህበራዊ ትስስር ገጾች ባለቤት የሆነው ሜታ ኩባንያ በአርቲፊሻል ኢንተለጀንስ ቴክኖሎጂ ላይ እያደረገ ያለውን ከፍተኛ የገንዘብ ኢንቨስትመንት ለማጣጣም በሚል ከጠቅላላ የሰው ኃይሉ 10% ሊቀንስ መሆኑን አስታውቋል። የሜታ ኩባንያ ስራ አስፈጻሚ ማርክ ዙከንበርግ ድርጅታቸው እንደ ትላልቅ የቋንቋ ሞዴሎችና ቻትቦቶችን የመሳሰሉ ዘመናዊ የኤአይ ምርቶችን ለማልማት የሚያስፈልጉትን መሰረተ ልማቶችና ባለሙያዎች ላይ ከፍተኛ ወጪን እያፈሰሰ ይገኛል ብለዋል። በዚህም ኩባንያው እቀንሳለሁ ያለው ካሉት 79000 ሰራተኞቹ መካከል 8000 ገደማዎቹን ነው ሲል አይሪሽ ታይምስ በቢዝነስ አምዱ አትቷል። ኩባንያው ለሰራተኞቹ በላከው መልእክትም የስራ ስንብት እርምጃው እንደ አውሮፓውያን አቆጣጠር ግንቦት 20 ቀን 2026 ተፈጻሚ ይሆናል ብሏል። ኩባንያው ቀደም ብሎ 6000 ሰራተኞችን ለመቅጠር አቅዶ የነበረውን ክፍት የስራ ቦታንም መሰረዙንም ገልጿል። የሜታ ኩባንያ የሰው ኃይል ኃላፊ ጃኒል ጌል የተወሰደው እርምጃ ኩባንያው ይበልጥ ውጤታማ በሆነ መንገድ እንዲሰራና በሌሎች ዘርፎች ላይ እያደረገ ያለውን ኢንቨስትመንት ለመደገፍ ታስቦ የተወሰነ መሆኑን ጠቁመዋል። ግዙፉ የቴክኖሎጂ ኩባንያ ማይክሮሶፍት ባለፈው ሐሙስ በሺዎች የሚቆጠሩ ሰራተኞቹን በፈቃደኝነት ላይ የተመሰረተ የጡረታ ስንብት ማቅረቡ ይታወሳል። የሜታ የስራ ስንብት እርምጃ በኩባንያው በሰራተኞቹና በቴክኖሎጂው ዘርፍ ላይ የሚያሳድረው ተጽዕኖ ዘርፈ ብዙ እንደሆነ ተንታኞች ሀሳባቸውን እየሰጡ ይገኛሉ። ሰራተኞቹ በስራቸው ውጤታማ ከመሆናቸው ይልቅ ቀጥሎ የማንተራ ነው በሚል ስጋት ውስጥ ስለሚገቡ የስራ ምርታማነት ሊቀንስ እንደሚችል የዘርፉ ባለሙያዎች ያስረዳሉ። በተለይም ሜታ እንደ አየርላንድ ባሉ ሀገራት የኢኮኖሚ ምሰሶ በመሆኑ ስንብቱ በእነዚህ ሀገራት የስራ ገበያ ላይ የሚፈጥረው ድንገተኛ ጫና ቀላል እንደማይሆን እየተነገረ ይገኛል። የአየርላንዷ ዋና ከተማ ደብሊን የሜታ ኩባንያ የአውሮፓ የመካከለኛው ምስራቅና የአፍሪካ ቀጠናዊ ዋና መስሪያ ቤት መቀመጫ ናት። ኩባንያው በአየርላንድ ትልቅ ኢንቨስትመንት ያለው ሲሆን በደብሊን የሚገኘው ቢሮ ደግሞ ከአሜሪካ ውጪ ካሉ የሜታ ቁልፍ የቴክኖሎጂና የንግድ ማዕከላት አንዱ ነው። የሰራተኛ ቅነሳው አየርላንድ ላይ ትኩረት እንዲያገኝ ያደረገውም ይኸው በሀገሪቱ ያለው ከፍተኛ የሰራተኞች ቁጥርና በቢሮው ስትራቴጂካዊ አስፈላጊነት ነው ተብሏል። ሜታ ከማህበራዊ ሚዲያ መድረክ ባለፈ ወደ አርቲፊሻል ኢንተለጀንስ ግዙፍ ተፎካካሪነት ለመቀየር የወሰደው እርምጃ የኩባንያውን ውጤታማነት እንዳይጎዳው ተሰግቷል። ኩባንያው የሰው ኃይል በመቀነስ የሚያገኘውን ገንዘብ ለከፍተኛ የኮምፒውተር መሰረተ ልማቶችና ለኤአይ ባለሙያዎች ደሞዝ ማውጣቱ በዓለም የስራ ዕድል ፈጠራ ላይ ቀጣይ ዕጣ ፈንታው ሙሉ በሙሉ በኤአይ ላይ ሊመሰረት እንደሚችል ማሳያ ነው እየተባለ ይገኛል። ይህም የሰው ኃይልን በቴክኖሎጂ መተካት አሊያም አውቶሜሽን ሂደት በቴክኖሎጂው ዘርፍ ምን ያህል እየተፋጠነ መሆኑን የሚያሳይ ትልቅ ምልክት ስለመሆኑ የዘርፉ ተመራማሪዎችን ዋቢ አድርጎ ቢቢሲ በቢዝነስ አምዱ አስነብቧል። በተጨማሪም 6000 ክፍት የስራ ቦታዎቹ መሰረዛቸው ለአዳዲስ ምሩቃንና ለስራ ፈላጊዎች የገበያ ዕድል በማጥበብ ረገድ ከፍተኛ ተጽዕኖን ያሳድራል ብለዋል ባለሙያዎቹ ስጋታቸውን ሲገልጹ። ይህ እርምጃ ሜታን በገንዘብ ረገድ ጠንካራና በአርቲፊሻል ኢንተለጀንስ ውድድር ውስጥ ተሳታፊ ሊያደርገው ቢችልም የኩባንያውን ማህበራዊ ኃላፊነትና የሰራተኞቹን ታማኝነት ግን ጥያቄ ውስጥ የሚከት ነው ተብሏል።